በኢትዮጵያ የግል ድርጅቶች ሰራተኞች ዝቅተኛ የደሞዝ ወለል ባለመወሰኑ ሰራተኞች በቂ ክፍያ እንደማያገኙ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። ይህንን ተከትሎም ዝቅተኛ የደሞዝ ወለልን የሚወስን ቦርድ እንዲቋቋም ለጠቅላይ ሚኒስትር ጽሕፈት ቤት ጥያቄ መቅረቡን ነው ኮንፌዴሬሽኑ የገለጸው። በአዲስ አበባ መካሄድ በጀመረው 37ኛው ዓለም አቀፍ የሰራተኞች ኮንፌዴሬሽን ምክር ቤት ጉባኤ ላይ ዝግጅት ክፍላችን ተገኝቶ ነበር፣ እንደሚከተለው ይቀርባል። ለመጀመሪያ ጊዜ በአፍሪካ በመካሄድ ላይ ያለው 37ኛው ዓለም አቀፍ የሰራተኞች ኮንፌዴሬሽን ምክር ቤት ጉባኤ ዛሬ በአዲስ አበባ መካሄድ የጀመረ ሲሆን እስከ ነገ ህዳር 24 2018 ዓ.ም ድረስ ይቆያል። በኢትዮጵያ በሰራተኞች አያያዝ ላይ ክፍተቶች ቢኖርም የሰራተኞችን መብት በመጠበቅ ረገድ ሰፊና የተሳኩ ስራዎችን በመስራቷ 37ኛውን ዓለም አቀፍ የሰራተኞች ኮንፌዴሬሽን ምክር ቤት ጉባኤ ለማዘጋጀት መታጨቷንም ኮንፌዴሬሽኑ ገልጿል። በመድረኩ ንግግር ያደረጉት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ አደም ፋራህ ዓለም አቀፍ ግጭቶች፣ የኢኮኖሚ መናጋት፣ የአየር ንብረት ለውጥና የቴክኖሎጂ መስተጓጎል በስራ አካባቢ ላይ ጫና እያሳደሩ መሆኑን ገልጸዋል። በዚህ በተለዋዋጭ የዓለም ሁኔታ የትምህርትና ቴክኖሎጂ ተደራሽነትን በማስፋትና በአዳዲስ የኢንቨስትመንት ፍሰት የዜጎችን ስራ ዕድል ተጠቃሚነት ማሳደግ እንደሚያስፈልግም ነው የጠቀሱት። ዛሬ በዓለም ላይ ያሉ ሰራተኞች ዓለም አቀፍ ግጭቶች፣ የኢኮኖሚ መናጋት፣ የአየር ንብረት ለውጥና የቴክኖሎጂ መስተዋጎሎችን እየተጋፈጡ ባሉበት ሰዓት ነው የተገናኘ ነው። እነዚህ ችግሮች በስራ ላይ ያሉ ሰራተኞችን ያደናቅፋሉ፣ የስራ ሰንሰለቱን ያበላሻሉ፣ እንዲሁም እኩልነትን ይጥሳሉ። የሰራተኞችን ጥቅም በማስጠበቅ ድምጻቸው እንዲሰማ የማድረግ ስራዎች በስፋት እየተሰሩ መሆኑን የገለጹት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ በበኩላቸው በዚህ ዓመት 3000 የሰራተኛ ማህበራትን ለማደራጀት እቅድ መያዙን አስታውቀዋል። ሰራተኛው መደራጀት አለበት። የሰራተኛው መደራጀት ምጣኔ አንሷል የሚል ግምገማ ነው ሁላችንም ያለ ነው። መንግስትም ይሄ ነው ያለው፣ እኛም ይሄ ነው ያለ ነው። ወደ 3000 የሚሆኑ ማህበራትን ለማደራጀት እቅድ ተይዟል። በዚህ እቅድ ውስጥ አዋጁ ላይ ግንዛቤ መስጠት፣ መደራጀት መብት እንደሆነ፣ ህገ መንግስታዊ መብት እንደሆነ፣ በአሰሪና ሰራተኛ ህግ የተፈቀደ መሆኑን እነሱ ብሪፊንግ እንደሰጡ ከዛ በኋላ እኛ ደግሞ የማደራጀት ስራውን ኢሚዲየትሊ እንቀጥላለን። ይሄን ተቀናይተን እየሰራን ነው ያለ ነው በአሁኑ ሰዓት ማለት ነው። በኢትዮጵያ የግል ሰራተኞች ዝቅተኛ የደሞዝ ወለል አለመወሰን ሰራተኞች በቂ ክፍያ እንዳያገኙ አድርጓል ያሉት ፕሬዝዳንቱ ይህንን የሚወስን ቦርድ ሊቋቋም መሆኑንም ነው የጠቆሙት። ለሲቪል ሰርቫንቱ መነሻ የደሞዝ ወለል ተቀምጧል። ለግል ሰራተኞች ግን መነሻ የደሞዝ ወለል አልተቀመጠም። ሁላችሁም እንደምታውቁት ለረጅም ጊዜ ይህን ጥያቄ አንስተን ስናቀርብ የነበረበት ሁኔታ ነው ያለው። አሁን ቢያንስ አሰሪ ሰራተኛ መንግስት በጋራ የቦርድ ማቋቋሚያ ደንብ አለ። እሱን ተወያይተን ፒኤም ኦፊስ ቀርቧል። ገና የሚኒስቴሮች ምክር ቤት ነው ደንቡን የሚያጸድቀው። ደንቡ እንደጸደቀ ያው ወደ ስራ እንገባለን በሶስትዮሽ ማለት ነው። በአንዳንድ የግል ተቋማት ሰራተኞች መብታቸው እንደሚጣስ ላላስፈላጊ እንግልት እንደሚዳረጉና በተለይም አንዳንድ የግል ድርጅቶች የሰራተኞችን መደራጀት መብት የሚከለክሉ መሆኑን የገለጹት የኮንፌዴሬሽኑ ፕሬዝዳንት የሰራተኞች መብት ለማስጠበቅ የሁሉም ባለድርሻ አካል ሚና ከፍተኛ መሆኑን ገልጸው ፌዴሬሽኑ ለዚህ እየሰራ መሆኑን ተናግረዋል። ከኢንዱስትሪ ፓርክ ውጭም ችግሮች አሉ። እነሱን አንድ ቦታ ስላልየን እንጂ በርካታ ቦታዎች ላይ ፋብሪካዎች አሉ፣ ችግሮች አሉ። ለዚህ ነው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን እኮ የተቋቋመው። ችግር ባይኖር አዋጁ በትክክል ቢፈጸም የሰራተኛ መብት ችግር ባይገባ ኮንፌዴሬሽኑም በኢትዮጵያ ደረጃ አያስፈልግም፣ በአፍሪካም አያስፈልግም፣ በዓለም አቀፍ ደረጃ አያስፈልግም። እነዚህን ቻሌንጆች መፍትሄ እንዲያገኙ መስራት ነው ከሚመለከታቸው አካላት ከሰራተኛ ማህበር ውጭም ካሉ አካላት ጋር ከመንግስት ከአሰሪ ከሌሎችም ጋር ሆነን የስራና ክህሎት ሚኒስቴር ከኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ጋር በመተባበር ባዘጋጀው በዚህ መድረክ የዓለም አቀፉ የሰራተኞች ኮንፌዴሬሽን፣ የቻይና የሰራተኞች ኮንፌዴሬሽን፣ ከሳህራ በታችና የአፍሪካ ቀንድ ሰራተኞች ኮንፌዴሬሽን ከፍተኛ የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል።